አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንዴት ናችሁ? እንደምን ከረማችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ኢድ እንዴት አሳልፋችሁ? እንግዲህ በመዲያም ቤትም በኢጃዛ ቤትም በተለያየ ቦታ በጥሩ ሁኔታ እንዲያሳልፋችሁ ተስፋ አድርጋለሁ። ውድ ቤተሰቦቼ እና እንዴት ናችሁ? አፊያችሁ ጤናችሁ እንዴት ነው? እንደተጠበቀ ነው? ከኛ ጋር ሁሉ አልሐምዱሊላህ። እኔም አሞኝ ከረመ፣ አብደርዛቅንም አሞት ከረመ። አሁን ትንሽ እያገገምን ነው አልሐምዱሊላህ ረብል ዓለሚን። እንግዲህ አትቅጣ የሚል የለም አትቁረጥ ነው እንጂ እንግዲህ ተመልሰናል ማለት ነው። ዛሬ በአዲስ ቪዲዮ መጥተናል። ቪዲዮ ላይክ ሼር እያደረጋችሁ እስከ መጨረሻው ተከታተሉ ማለት ነው። ዛሬ ብቻዬን ነው የመጣሁት። ያው እንግዲህ ሁልጊዜም አሳያችኋለሁ እያልኩኝ እነግራችኋለሁ እያልኩኝ ያልነገርኳችሁ ስለነበረ እሱን ልነግራችሁ ነው የመጣሁት እንጂ በጣም አልተሻለኝም ማለት ነው። እና ሲሻለኝ በደንብ እንሰራል ቪዲዮ ማለት ነው። ግን ለዛሬ ያው እንግዲህ እኔም ዘገየው ቪዲዮ ከሰራሁኝ ዩቲዩብም እየቀዘቀዘ ነው አላሁ አለም። እና እንግዲህ ላሳያችሁ የፈለኩት ነገር ለእናንተ ይጠቅማል ያልኩት ነው። ቪዲዮውን እስከ መጨረሻው እውት። ቪዲዮውን እስከ መጨረሻው ሳታዩት ምንም ውጤታማ ልትሆኑ ስለማትችሉ ቪዲዮውን መጀመሪያ እስከ መጨረሻው እውት። ያስፈልጋቸዋል ለምትሉት ሰው ደግሞ ሼር አድርጉላቸው። ምክንያቱም በዚህ ቪዲዮ ምክንያት አንድ ሰው ከዚህ በሽታ ወይም ከዚህ እንትን ቢወጣ ቢታከም በጣም ቆንጆ ነው። እና ወደ ቤተሰቦቼ ይዤላችሁ የመጣሁት እሱ ምንድን ነው፣ በተለያየ ምክንያት ብዙ ሰው ሞክሮት ውጤታማ ሆኖ እና በጣም ሲያመሰግኑ ስላየሁት ነው። በነገራችን ላይ እኔ ይሄን ነገር እንዲሞክሩት በአካባቢም በማቃቸውም በጎረቤትም እንዲሞክሩት ብዙ ሰው መክሬያለሁ። ምክንያቱም ይሄ ነገር መድኃኒት ከሆነ ለምን የሰው ልጅ ይሰቃያል? ወይም ደግሞ በዛ ነገር ላይ ለምን ሁል ጊዜ ያስባል? በሚል እንዲሞክሩት ጠይቄ አብዛኛው ሰው ሞክሮታል። እንግዲህ ውጤታማ ይሆናሉ ብዬ ተስፋ አደርጋለሁኝ። በነገራችን ላይ ያየሁትም ሚዲያ ላይ ነው። በነገራችን ላይ እንደገና ደግሞ ውጤታማ መሆናቸውንም ያሳዩት እዛው ላይ ነው። ምክንያቱም እኔ እንደዚህ አይነት ችግር ስለሌለብኝ ያው አልሞከርኩትም ልላችሁ ነው። አንድ ነገር ግን የምነግራችሁ ነገር ማንኛውም ሰው ሞክሩት ስላላችሁ መሞከር የለባችሁም። ለጤና ጉዳት ሊያመጣ ስለሚችል ወይ ደግሞ ለጤና ጉዳት ባያመጣም በራስ ላይ ዝም ብሎ ጌም መጫወት ነው የሚሆነው እና በትክክለኛ የተሞከረ ወይ ደግሞ የትምህርት የሕክምና ማስረጃ ወይ ደግሞ እንደሚያድን ወይ ደግሞ እንደሚያክም የሆነ ፍንጭ እስካላያችሁ ድረስ ይህን ነገር ማንኛውንም ነገር ሞክሩ የተባላችሁትን ነገር መሞከር የለባችሁም። ምክንያቱም ይሄ ምንም ጤና ሊያቃውስ አይችልም አሁን እኔ የምነግራችሁ ነገር። ግን የተለያየ ነገሮችን ሞክሩ የሚሉ ሰዎች ምናልባት ጤናችንን ሊያሳጣን ስለሚችል ሩጠን መሞከር የለብንም። በነገራችን ላይ ብዙ ሰዎች ለፊት ለፀጉር ለምናምን እያሉ ብዙ ነገር እንድንሞክር ይጠይቁናል፣ ይነግሩናል። እኛም ደግሞ የቀረን ወጥ መስራት ብቻ ነው። ከፊታችን እና ከፀጉራችን ወጥ መስራት ብቻ የቀረን ብዙዎቻችን ነን። አላህ ሱብሓነሁ ወተዓላ እመር ያለው ዝም ብሎ ያምራል። ምንም ነገር ያው በእርግጥ ራሳችሁን ጣሉ እያልኩ አይደለም። ራስን መንከባከብ ጥሩ ነገር ነው። ግን በሚሆን ነገር ለምሳሌ ይጠቅማል በምትሉት ነገር ወይ ደግሞ ይሄ ነገር እኮ ለውጥ ሊያሳይ ይችላል ብላችሁ እናንተ ግምት ውስጥ ሳታስገቡ ይሄን ነገር ስላሉ ብቻ መሞከር የለባችሁም። ማንኛውም ሰው አቴንሽን ፈልጎ ሊሆን ይችላል ማንኛውም ነገር ሞክሩ የሚለን እንጂ እርግጠኛ ነኝ እነሱ ከፊታቸው ወይም ከፀጉራቸው ሞክረውት ላይሆን ይችላል። ምክንያቱም ማንኛውም ሰው ይህን ነገር ለማድረግ ትንሽ ድፍረት የለውም፣ ይፈራል፣ በጅስሙ ላይ ይፈራል። እኔ አሁን ፊቴ ብዙ ነገር አለው ብሞክር
ደስ ይለኛል። ግን ከዚህ የባሰ ችግር ይመጣን ብዬ ስለማስብ አልሞክርም፣ ምንም ነገር አልሞክርም። ጸጉሬም ላይ እንደዛው ነው። አልሐምዱሊላህ አላህ ሲሰጥ ይሰጣል። ጸጉራችሁም ላይ ብዙ ያን ያህል የሚስማማውን ቅባት ከመቀባት የሚስማማውን ሻምቦ ከመጠቀም ውጭ ሌላ ነገር በጣም እንትን ባታረጉበት። ይሄ እነ ሙዝ እነ እንቁላል እነዚህ ዝም ብለው ነው፣ ምንም አይሰሩም። እንዲሁም የራሳችሁን የጸጉራችሁን ባህሪ ታጣላችሁ። ጸጉራችሁ ምን እንደሚወድ ማወቅ አትችሉም። ስለዚህ ቢስሚላህ ማድረግ ያለባችሁ ነገር ጸጉራችሁ የሚወደውን ነገር ከተንከባከባችሁት፣ ካበጠራችሁት፣ በሰዓቱ ከታጠባችሁት ይሄ በቂው ነው። ሌላ እንክብካቤ ያስፈልገውም ባይ ነኝ፣ እንደ ራሴ ጸጉር ማለት ነው። አልሐምዱሊላህ የኔ ጸጉር ያን ያህል የሚያስቸግር አይደለም። አልሐምዱሊላህ የሰጠሁትን ይቀበላል። እንደዛ ነው። አሁን እኔ ልነግራችሁ የመጣሁት ዋነኛው ትልቁ ነገር ይሄ ቪዲዮ ጠቃሚ ነገር ነው። በተለይ ልጅ እምቢ ላላችሁ ልጅ ወይም የወር አበባ እየዘገየ ላስቸገራችሁ ሰው ነው። እንግዲህ ፍቱን መድኃኒት ነው ብዬ ነው የማምነው። ብዙ ሰው ተጠቅሞት ውጤታማ ሆኗል። አሁን ልጅ እምቢ ያላቸው የ6 ወር የ2 ወር የ3 ወር እርጉዝ ነን ብለዋል። እንግዲህ ይሄ ማለት ውጤታማ ሆኖ አግኝተውታል ማለት ነው። እንግዲህ ይሄ ማሳያችሁ ይሄ ይቅርታ እኔ ሂና ስለሞቅኩኝ እጅ እየወጣ ነው ወዲዳት ጓንትም መልበስ አይሆንልኝም። መጠንቀቅ ነው የምፈልገው እንጂ አለመውጣት ነው እንጂ። ይሄ እንደምታዩት ቢስሚላህ ይሄ እንደምታዩት ቁርንፍድ ነው። ይሄ ቁርንፍድ ነው። ይሄ እንደምታዩት ቁርንፍድ ነው። እንግዲህ ይሄ እንዲህ ብሎ ቁርንፍድ ይባላል። ሁላችንም እናውቀዋለን። በተለይ በየመዳም ቤት ቁርንፍድ ሞልቷል። ተጠቀሙት ማለት ነው። በተለይ በየቀኑ አንድ ፍሬ ወይም ሁለት ፍሬ በጥርሳችሁ ብትይዙ የአፍ ሽታንና የተለያየ ባክቴሪያዎችን እዚህ ያጸዳል ማለት ነው። ሲቀጥል ይሄን የምታረጉት ምንድነው? 2 የሾርባ ማንኪያ በጥንቃቄ አዳምጡኝ። 2 የሾርባ ማንኪያ ሃይላንድ ውስጥ በማስገባት ሃይላንድ ውስጥ በመዘፍዘፍ ውሃ በመሙላት ለ10 ቀን ተዘፈዝፉታላችሁ። ለ10 ቀን ተዘፈዝፉትና ከ10 ቀን በኋላ ጧት ለተከታታይ 5 ቀናት አንድ ሲኒ ተጣጡታላችሁ ማለት ነው። አንድ ሲኒ ተጣጡታላችሁ። ይሄ የሚጠቅመው ለምንድን ነው? አንደኛ የወር አበባ እየሄደ እየመጣ እየዘገየባችሁ 2 ወር 3 ወር አሊያም ደግሞ ዝም ብሎ ጊዜ ያጣ የወር አበባ ከሆነ ስነ ስርዓቱን ጠብቆ ይመጣል ማለት ነው። ጊዜውን ጠብቆ ይመጣል። አንደኛ ደግሞ መውለድ እምቢ ያላችሁ ነው። በጥቅሉ ይሄ መውለድ እምቢ ላላችሁ ሰዎች ይሄንን ዘፍዝፋችሁ 2 የሾርባ ማንኪያ በመዘፍዘፍ ለ10 ቀን ሳትፈጩ ፍሬውን ማለት ነው። ፍሬውን ሳትፈጩ ለ10 ቀን ተዘፈዝፉታላችሁ። እንደገና መዘፈዝፉት እቤት ውስጥ ነው። ፀሐይ ምናምን ካለበት ሳይሆን እቤት ውስጥ ነው። ከዛ እንደገና ከ10 ቀን በኋላ በየጧቱ በባዶ ሆዳችሁ አንድ ሲኒ በመጠጣት ለ5 ቀን በተከታታይ ትሞክሩታላችሁ ማለት ነው። ይሄን ካደረጋችሁ በኋላ እንግዲህ ያው ማንኛውም ነገር በአላህ እገዛና በአላህ ፍቃድ ነው። እናንተ ስበቡን ነው የምታደርሱት። ይሄን ስበብ ካደረሳችሁ ኢንሻአላህ አላህ Subhanahu Wa Ta'ala እንግዲህ በሚከተለው ልጅ ተጠነሰሳላችሁ ማለት ነው። እንግዲህ ማንኛውም በሽታ ማንኛውም መድኃኒት እንዲያለው ታውቃላችሁ። ይሄን ነገር በነገራችን ላይ ብዙ እንትን ስላየሁበት ነው። ያኔ ብዙ ሰዎች ተጠቅመውት ውጤታማ ስለሆኑ ነው። እና ተጠቅማችሁ ያው እንግዲህ በነገራችን ላይ ቲክቶክ ላይ ይሄንን ቪዲዮ ታሰርቷቸው እንዴ ያለ ባል አልቦ ነው ቁርንፍድ የሚያስረግዘው ምናምን እያሉ የሚፎግሩና የሚያባጩ ሰዎች አሉ። መድኃኒት አይባጭም። በነገራችን ላይ አላህ Subhanahu Wa Ta'ala ማንኛውንም ነገር ሲፈጥረው እዚህ ሀገር እዚህ ምድር ላይ ጥቅም አለው እና ጥቅሙን
ዝቅ ማድረግ ነው የሚሆነው። ቁርንፍድ የራሱ ጥቅም አለው። ሌላም ማንኛውም ቅጠል ጥቅም አለው። ስለዚህ እናንተ ማድረግ ያለባችሁ በተከታታይ ለ5 ቀን መውሰድ ነው አንድ ሲኒ። ከዛ አልፎ ተርፎ ደግሞ እናንተም ጋር ተጠቅማችሁት ካልሰራ ባሎቻችሁንም ማስጠቀም ትችላላችሁ። ምክንያቱም ምናልባት የሁለታችሁም ችግር ሊሆን ስለሚችል ልጅ አለመውለዳችሁ ማለት ነው። እንግዲህ ሕክምና ሞክረው ብዙ ነገር ሞክረው አሸንፏቸው ይህን ነገር ተጠቅመው ወላሂ ምዬ ነው የምነግራችሁ ምንም የማላፍርበት እና ይሄ አልምልበትም የምልበት ጉዳይ አይደለም። ምክንያቱም ሰርቶላቸዋል ማለት ነው። ስለዚህ ባሎቻችሁንም ማስጠቀም ትችላላችሁ። ሞክሩት። ባላ ፈቃድ ሁሉም ነገር ይሳካል ብዬ አስባለሁኝ። በነገራችን ላይ ደግሞ ባል ልጅ እምቢ ሲላችሁ ማለት ነው። ምክንያቱም የሴት ልጅ የምታረግዝበት ቀናቶች አላት ነው የሚባለው በሳይንሱ፣ በዚህ በሕክምናው ሳይንስ ላይ የምናረግዝባቸው ቀናቶች አሉ። የወር አበባ ካጠብን ከዚህ እስከዚህ ቀን የሚባል ቀናቶች ስላሉ ምናልባት እነሱን በኢጃዛ በስራ እያለፋችኋቸው ስለሚሆን ኢጃዛ ሞክራችሁ 1 ወር ሞክራችሁት ብትሞክሩ 1 ወር ኢጃዛ ተቀምጣችሁ ብትሞክሩት ባይ ነኝ እኔ። በነገራችን ላይ ይሄንን ከዚህ በፊት ለሆነች ልጅ መክሪያት ይሄንን ከራሴ ነው። በነገራችን ላይ ይሄን ከሰው ሰምቼውም አይደለም ከራሴ ነው። እና ለምን 1 ወር ስራ ፈተሽ አትቀመጭም? ምናልባት የምታረግዥባቸው ቀናቶች እየተላለፉ ቢሆንስ ብዬ አልኳት። ወላሂ ነው የምላቸው 1 ወር ተቀምጣ አርግዛ ነው ወደ ስራዋ ሄደችው። ወላሂ እና አርግዛ ወደ ስራዋ ሄደች። እና ምን መሰላችሁ ለምሳሌ የወር አበባ ጨርሰን ከ15 ቀን በኋላ ልክ ባጣም በ15 ቀናችን ላይ ኢጃዛ እንወርዳለን። ለምሳሌ ከባሎቻችሁ ጋር ትወርዳላችሁ ማለት ነው። ከዛ እንደገና ደግሞ መምጫው ሲደርስ እንመለሳለን። እንደዛ ስለሆነ የማርገዝ ቻንሳችን በጣም ዝቅ ያለ ነው። ስለዚህ እናንተ ታመን ነው መሀን ሆነን ነው ምናምን ብላችሁ ሳትደነጋገጡ ይቅርባችሁ የ1 ወር ስራ። ምክንያቱም የ1 ወር ስራ የሚሰጣችሁ በብር የማይገዛ ምርጥ ሷሊህ የሆነ ልጅ ስለሚሆን እና ከቤት ቁጭ ብላችሁ 1 ወር ሙሉ ውትና ከዛ በኋላ ትሞክሩታላችሁ ባይ ነኝ። እንግዲህ ይህን የእህታችሁ ምክር ነው እና ይህን ይመስላል። ውድ ቤተሰቦቼ የዛሬው ቪዲዮ ላይክ ሸር አድርጉ። ያስፈልጋቸዋል ለምትሉ ሰዎች ካሉ ሸር አድርጉላቸው፣ ይጠቀሙበት። ቁርንፍዱን ተጠቀሙ። ከቁርንፍዱ ቀጥሎ ደግሞ ኢጃዛችሁን ለ1 ወር ከባሎቻችሁ ጋር ዘና በሉ። ዱንያ እንደው ሃይማኖት ባካችሁ ስራ ዝም ብሎ ስራ በቃ ልጅም የለ ምንም የለ። አላህ ሷሊህ የሆኑትን ልጆች ይወፍቃችሁ ባይ ነኝ በነገራችን ላይ እና አላህ ሷሊህ የሆነውንም ትዳር ልጅም ይወፍቃችሁ። ውድ እህቶቼ፣ ውድ እና ወንድሞቼ የምትከታተሉኝ በሙሉ የምታበረታቱኝ አላህ ሱብሃነሁ ወተዓላ ከጎናችሁ ይቁም። በጣም ነው የማመሰግነው። እንግዲህ ቀጣይ ደግሞ በአዲስ ቪዲዮ እመጣለሁ። የምሰራላችሁ ነገር ካለ በኮሜንት አሳውቁኝ። ሀሳብ አስተያየታችሁንም ጻፉልኝ፣ ቀበላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።